ዋላችሁ ውድ ያለምሽ ተታን ተከታታዮች ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት እንዴት ዋላችሁ? እንዴት እስከዚህ ሰዓት እስከዚህ ጊዜ ደረሳችሁ እያልኩኝ ዛሬ እንግዲህ አለምነሽ ኢትዮጵያ ገብቻለሁ አሉ ትላላችሁና አንዳንድ ነገር ልነግራችሁ ነው የመጣሁኝ። አንዳንድ ነገር ልነግራችሁ ደግሞ ያልኩት አንዳንድ እህቶቻችን አንዳንድ ወንድሞቻችን ለምትናገሩት ቃላት ማሰቢያቸው የተዘጋ ሲሆን እንደማየት የሚያናድድ ነገር የለም። እንግዲህ ታውቃላችሁ አሁን በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋህዶ ያለችበት ሁኔታ እየታወቀ ነው። ማንኛውም ሰው ያውቃል። ኢትዮጵያ በኦርቶዶክስ ላይ ያላት ጫና እንግዲህ ሁላችንም እያየነ ነው። ሰዎች በሰላም ወጥተው መግባት በሰላም መተንፈስ ያቃታቸው ሰዓትና ሰዓት ነውና አንዳንዶች እኔ ሁሉንም አይደለም የሁሉንም እምነት ተከታይ አይደለም እየተናገርኩ ያለው ግን አንዳንዶች ግን ለምትናገሩት በቃ ብዙ ቃላቶችን ስትወረውሩ የማያስፈልግ ኦርቶዶክስ በግፍሽ ነው እንደዚህ ይሆንሽ ኦርቶዶክስ እንደዚህ ነሽ እንደዚህ ነሽ እንደዚህ ነሽ እያላችሁ ዝም ብላችሁ ያላደረገችው እውነት ለመናገር የኦርቶዶክስ ገዳይ አይደለችም፣ ጨፍጫፊ አይደለችም። ኦርቶዶክስ ማንም ሰው ብሏት አያውቅም። ኦርቶዶክስ ተዋህዶ ትገላለች፣ ትጨፈጭፋለች የሚላት የለም። እናንተ ናችሁ እንግዲህ ገዳይ ናት፣ ጨፍጫፊ ናት እያላችሁ ስሟን የምታጠፉት በየቦታው የምትበቱኑት ያው ያለ ነው። እንግዲህ ጠላት ክፉ ነገርን እንጂ የሚይዘና መልካም ነገርን አይዘናም። እሱ ይመቻችሁ፣ ሂዱበት። ግን ደግሞ ያልተረዳችሁት ነገር ያለ የመሰለኝ ነው። ከዚህ ጋር ለምንድን ነው ያልተረዳችሁት ነገር አለ ብዬ ነው የምላችሁ። በኦሮሞ ልጆች ምክንያት ለ8 ዓመት በኦሮሞ እህት ወንድሞቻችን እናት አባቶቻችን ምክንያት በማያውቁት በእነሱን እያስመሰሉ በእነሱ ብዙ አማራዎች ተጨፍጭፈው አገራቸው ከአዲስ አበባ እንዳይገቡ ተከልክለው በቃ ህዝብንና ህዝብን ለማባላት ህዝብንና ህዝብን ለማጫረስ ቂም ለማጋባት በሌለ ትርክት ሂዷል። ጊዜ ቂጣ ነው፣ እንደ ቂጣ ይገለባበጣል። አሁን ደግሞ ኦርቶዶክስን እምነት ለማስጨፍጨፍ ኦርቶዶክስ እምነት ገዳይ ናት፣ ኦርቶዶክስ እምነት ጨፍጫፊ ናት፣ ኦርቶዶክስ እንደዚህ ናት እያላችሁ ኦርቶዶክስንም ታስጨፈጭፉ። ለምን አልተገደሉም? ለምን እስከዛ ድረስ ቆዩ እያላችሁ ብዙ የምትስቁ ልጆች አላችሁ። በሰው ሞት ላይ እንግዲህ መሳለቅ እንዴት እንደሚያም አላቅም። አንዳንዶች እህቶቻችን ምን እያሰባችሁ እንደሆነ ይህን ነገር ለዘመናት አብራችሁ የኖራችሁትን የኦርቶዶክስ እህት ወንድሞቻችሁ ላይ እንደዚህ አይነት የግፍ ግድያ የግፍ በቃ በግፍ ሲገደሉ በግፍ ሲጨፈጨፉ በማያውቁት በማተባቸው ብቻ እንደፈለጉ ማንም እንደፈለገ ሲያርዳቸው ማንም እንደፈለገ ሲጨፈጭፋቸው ለምን አብረን ኑሮናል፣ አብረን ይህን ጊዜ አሳልፈናል፣ ተከባብረን ነው የኖርነው። ከኦርቶዶክስ ጋር ያልተዋለደ ያልተዛመደ ሙስሊም የለም፣ ከሙስሊም ጋር ያልተዋለደ ያልተዘማመደ ኦርቶዶክስ የለም። በነገራችን ላይ ማን ግን አሁን ላይ በሬሳችን ላይ በአስከሬናችን ላይ እየተረማመዱ የሚስቁ ነው። ሁሉን እምነት አይደለም እየተናገርኩ ያለው። አብረውን ቁመው ኦርቶዶክስ ለምን ትገደላለች፣ ለምን የኦርቶዶክስ ልጆች ይታረዳሉ፣ ይጨፈጨፋሉ ብለው ድምጽ የሆኑ እንዳሉ ሆነው ግን ደግሞ ድምጽ ያልሆኑም አሉ። በቃ እሰይ ኦርቶዶክስ ግፈኛ ናት፣ ኦርቶዶክስ በግፏ ነው እስከዛሬ ድረስ ብዙ ነገር አድርጋለች፣ እስከዛሬ ድረስ እንደዚህ አድርጋለች እያሉ በኦርቶዶክስ እምነት ላይ የሚቀልዱ የሚስቁ ብዙ ልጆች እያየሁ ነውና ማለት ጥሩ አይደለም። አሁን እኔ በበኩሌ ማለት ነው የሌላ እምነት ተከታይ ቢታረድ ድምጽ ከመሆን ወደ ኋላ አልልም። ምክንያቱም ተመሳስለን አብረን ተከባብረን ነው ለዘመናት የኖርን። ለዘመናት አብረን ተከባብረን ተመሳስለን እናንተ ትብሱ እኛን ንብስ ተባብለን ነው የኖርነው። የኛ ኦርቶዶክስ ጸብን ጥላቻን ሰብከን አታውቅም።
ከሰው ጋር አብሮ መብላትን፣ ከሰው ጋር አብሮ መተኛትን፣ መጠጣትን እና ደግሞ ለሰው ጥሩ ምኞትን ነው እየተመኘች ኦርቶዶክስ የምትሰብከን። ትምህርት እንኳን እሑድ ቄሶች ሲያስተምሩን ጓደኛህን ውደድ፣ ለጎረቤትህ ድረስ ነው እንጂ የከሌ እምነት ግደል፣ የከሌ እምነት ትክክል አይደለም፣ የከሌን እምነት ገጀራታልና ግደል አይደለም። በነገራችን ላይ እናንተ የምታሰሩት ገጀራ ከእናንተ ቤት ያለው ገጀራ መቼስ ከኦርቶዶክስ ቤት የለም ብላችሁ እንዳታስቡት። ከኦርቶዶክስ ቤትም አለ። ግን ከኦርቶዶክስ ቤት ቢኖርም ኦርቶዶክስ አትፈቅድም። ግደል የምትል ሃይማኖት አይደለችም። ጨፍጭፍ የምትል ሃይማኖት አይደለችም። አንዳንዳችሁ ግን ስትሳለቁ ይብስ ብላችሁ አባቶች አትግደሉን ያሉትን አባቶች አትግደሉን መገደል በቃን ያሉት አባቶችን ስታስሩ እንደማየት የሚያም ነገር የለም። አትግደሉን ያለ የእምነት አባትን እንደ መግደል፣ እንደ ማገት፣ እንደ ማሰር የሚያም ምንም አይነት ነገር የለምና አባቶቻችንም ልቀቁልን፣ አትሰሩብን፣ አትግደሉን እንጂ አልሁዱ ግደሉ ብድር መልሱ አላሉም። በቃ እናንተ የምትፈልጉትን እያደረጋችሁ ነው፣ እየገደላችሁ ነው፣ የምትፈልጉትን እያሳካችሁ ነው። በነገራችን ላይ ማለት ነው ስልጣን እና ቂጣ አንድ ነው፣ ይገለበጣል። ቂጣ እንደዚህ አሁን ባፉ ብደፋው ደግሞ በጀርባው ካላገለበጥኩት አይበስልም። ስልጣን ደግሞ እንደዚህ ነው። መንግስቱ ኃይለ ማርያም የሚባለው እኔ አላውቀውም። እሱ ለ17 ዓመት ኢትዮጵያን ሲገዛ እየረሸነ እየገደለ ያ ሃይማኖትን ታርጌት ያደረገ አይደለም። እሱ ሲገል ሲረሽን የነበረ ሲረሽን የነበረ የሰረቀን በቃ ነው የሚገል አምባገነናዊ መንግስት። ኢትዮጵያ አዲሱ አይደለም አስተናግዳለች። ኦርቶዶክስ ነክቷት ግን የማንንም እምነት የነካ መንግስት ግን እስካሁን ድረስ አይቻላቅም። የማንንም እምነት በእምነቱ የታረደ አይቻላቅም። እንግዲህ መለስንም እኔ በመለስ ጊዜ ነው የተወለድኩኝ። መለስንም አይተናል። መለስ ሰው ይገላል። መለስ አማራን በተለይ ወልቃይት ጸገዴዎችን ጨፍጭፏል። ሀገራቸው ለቀው ዛሬ በአውሮፓ በሱዳን በረሃ ተሰደው አውሮፓ፣ አሜሪካን፣ ካናዳ፣ ጀርመን ከተለያየ አውሮፓ ሀገራት ተሰደው የሚኖሩ በሱ የስልጣን ዘመን ነው። ይኸው እሱም አለፈ። መንግስቱ ኃይለማርያምም አለፈ፣ እሱም አለፈ። ግን በእነሱ ጊዜ እምነትን ተኮር ያደረገ ብሔርን ተኮር ያደረገ ጭፍጨፋ ዘመቻ እንደዚህ በአካል አይተን ሰምተን አናቅም። ታሪካቸውም ተጽፎ አልተጻፈም። በጥቁር መዝገብ ላይ የተጻፈ ግን ይሄው ለ8 ዓመት ማባሪያ የሌለው የወለጋ እልቂት፣ ማባሪያ የሌለው የማይካድራ እልቂት፣ ማባሪያ የሌለው የጭና እልቂት፣ ማባሪያ የሌለው ጎንደር ዳባት እልቂት፣ ማባሪያ የሌለው የአርሲ ኦርቶዶክሳውያን እልቂት ግን ይሄው 8 ዓመትን እንዳንድ ብለን አስቆጥረን በባለፈው እንግዲህ ሰላማዊ ሰልፍ ወጥተው ወገኖቻችን እንግዲህ ለመሪያቸው ደስታን ሲያበስሩ አይተናል። መልካም ደስታ ያልተነካ ግልግል ስለሚያውቅ ያልተቆነጠጠ ልጅ የማይመቱት ልጅ ሲነኩት የማይመታ ልጅ ሲቆነጡት ነው ሲነግሩት ያለቅሳል የሚባል ተረት አለና ያልተነካ ሰው ቤቱ ያልተንኳኳ ሰው ብዙ ነገር ማድረግ ይችላል። ግን ነገ ደግሞ የእሱ ቤት ሲንኳኳ የእሱ ተራው ሲደርስ እንደ ቂጣ ተገለባብጦ ተራው ሲደርስ ደግሞ ያው ብዙ ነገሮችን የምናይ እድሜና ጤና ከሰጠን ብዙ ነገሮችን የምናይና የምንሰማ ይሆናል ማለት ነው። ግን ዛሬ የኦርቶዶክስ እልቂት ጀርባ ያለው ማን እንደሆነ ሁላችንም ጠንቅቀን እናውቀዋለን። እንግዲህ የናል ቃይዳ የአሸባሪዎች የናል ሸባብ ተላላኪዎች ዛሬ ኦርቶዶክስን እንደፈለጉ እያረዱ ነው፣ እንደፈለጉ እየጨፈጨፉ ነው። ነገር ግን ኦርቶዶክስ ሁዲት ጉዲት መተው ሊጨፈጭፉ ሊያጠፉ ተነስተው አልጠፋችም። እነ ግራይ መሐመድ መተው ሊያጠፉ አልጠፋችም። ኦርቶዶክስ ትመነምናለች እንጂ የምትጠፋ እምነት አይደለችም። ምክንያቱም መሰረቷ ክርስቶስ ስለሆነ ህንጻዋ ክርስቶስ ስለሆነ አትጠፋም። በማተባችን ነገም ዛሬም እንታረዳለን እንጂ ማተባችን አንቆርጥም፣ ማተባችን አንበጥስም። ይሄ የኛ የኦርቶዶክሳውያን ባህልም አይደለም። ጌታችን ኢየሱስ ክርስቶስ ለኛ ሞትን ሙቶ አሳይቶናልና እኛ ደግሞ ለሱ ሞተን እናሳየዋለን እንጂ በእምነታችን እሱን እስከተከተልን ድረስ የሱ ህንጻ የሱ መሳሪያ እስከሆነ ድረስ ማንም መጥቶ ማንም ማተብህን ፍታ ብሎ
እንደፈለገ ማተቤን ከአንገቴ ላይ እኔን አንገቴን ይቆርጣታል እንጂ እኔ እያየ ማተቤን ከአንገቴ ላይ አይቆርጥም። በነገራችን ላይ ማለት ነው እንግዲህ በባለፈው አርሲ ላይ ህፃናቶችና አባቶቻቸው እየተገደሉ ብዙ እህቶቻችን አሰልፈዋቸው መስቀላቸውን ከአንገታቸው እየቆረጡ ወደ ባህር ሲጥሉ አይተናልና ይህ በጣም አሳፋሪና አሳፋሪ ድርጊት ነው። የሰው ልጅ አንድን እምነት ተቀበል የምትለው እኔ እምነቱ ትክክል አይደለም ትክክል ነው እያልኩ አይደለም። የሰው ልጅ በአመነበት እምነት የመኖር መብት አለው። ግን ደግሞ አንድን እምነት ሳታስተምሩ በዲያ ሰው አውቆት ነው መሆን ያለበት። አንድን እምነት አውቆት ይሆናል አይሆንም ብሎ አውቆት ነው እንጂ እምነቱን መከተል ያለበት ያን እምነት ትክክል ነው ብሎ አስተምሮ ነው። ይሄ እንደዚህ ነው እንደዚህ ነው ተብሎ ያ ሰው እኛ አሁን ኦርቶዶክስ እንሆናለን እንጠመቃለን ብለው የሚመጡ ቶሎ ብለን ቅዱስ ቁርባንን ቅዱስ ጥምቀትን አናሰጥ አይቀበልም። እኛ አባቶች እንደዚህ አይነት ጭራሽ በፍጹም አደርጉም። እምነቱን አውቆ ቢያንስ ከ6 ወር እስከ ዓመት ያላነሰ ተምሮ በትክክል ቅኖናውን ዱጋውን አውቆ ነው ኦርቶዶክስን የሚከተላት። ዝም ብሎ ግን እንደፈለገ ከዛኛው ቤት ወጥቶ መጥቶ ከኦርቶዶክስ ቤት የሚዘልባት ክፍት ቤት አይደለችም። ኦርቶዶክስ ማለት ማወቅ ከልጅነታችን ተጠምቀን ከልጅነታችን ፍቅሯን ጠግበን ያደግነው እንኳን ከአረብ ሀገር ስንመለስ እንደ አዲስ ጨደር ተጠምቀን ነው ቤተ መቅደሷ ውስጥ ገብተን ቁመን ማስቀደስ የምንችለው። ዝም ብለን አይደለም ቤተ መቅደሷ ውስጥ ገብተን የምናስቀድሰው። ስለሄድን በቃ ኦርቶዶክስ ነን ስላልን ብቻ አዋቂ ነን አይደለም። በደንብ እውቀት ያስፈልገናል። በደንብ መማር ያስፈልገናል። በደንብ አድርገን ተጠንቅቀን እምነታችን ያስፈልገናል። አባታችን ሆይ ማለት ብቻ አይደለም ኦርቶዶክስነት። ስለዚህ አረብ ሀገር ደርሰን ስንመለስ እንኳን አባቶቻችን የኔ አጎት ያውን አረብ ሀገር ሱዳን ሀገር ደርሼ ስመለስ እኔ በነገራችን ላይ ሱዳን ሀገር ከሱዳን ስመለስ ነው ጨደር ተጠምቄ ንስሐ ገብቼ የተመለስኩት እርጉዝ ስለነበርኩ ማለት ነው። አሁንም ከዚህ ሀገር ሲሄድ በስነ ስርዓት ጨደር ተጠምቄ ንስሐ ገብቼ ነው ከቤተ መቅደሷ ቤተ ክርስቲያን ገብቼ ማስቀድስ ጸበሏን ምጠጣ እምነቷን ምቀባ ቅባ ቅዱሷን ምቀባ በስነ ስርዓት ጨደሬን ተጠምቄ ንስሐዬን ገብቼ ነው። እንደደረስኩ ቤተ መቅደሷ ገብቼ ማስቀደስ አልችልም። እንደረከስኩ እንደቋሸሽኩኝ ምክንያቱም የነበርኩበት ቦታ ምን ላይ እንደነበረ እኔ ራሴ ጠንቅቄ ስለማውቀው ይሄ ነው ማለት አይጠበቅብኝም። ስለዚህ ኦርቶዶክስ በግዴታ ከአንድን እምነት ወደ እምነቷ በግዴታ አስገብታ የምታጠምቅ ቤተክርስቲያንም አይደለችም ኦርቶዶክስ ማለት ነው። ኦርቶዶክስ ሲገባው የሚኖርባት ፍቅሯን የወደደ ፍቅሯን ያየ ነው መኖር የሚችለው። ኦርቶዶክስን እየለቀቁ የሚወጡት ጾሟን ስለማይችሉ ነው። 40 ጾም፣ ዓርብ ሮብ አለ፣ ሰኔ ጾም አለ፣ ህዳር ጾም አለ፣ ጽጌ ጾም የተለያየ 7 አጽዋማት አሏት ኦርቶዶክሳውያን። ያችን 7ቱን አጽዋማት መቋቋም የሚያቅታቸው ከኦርቶዶክስ ሲወጡና ስለ ኦርቶዶክስ ብዙ አይነት ነገሮች ሲናገሩ ብዙ አይነት ነገሮች ሲዘኑ እናያለን። እሱ የዋለ ያደረ ነው። በነገራችን ላይ ከኦርቶዶክስ እምነት ሁሉም ኦርቶዶክሳውያን አይደለም። በኦርቶዶክስ ስም የሚሰሩ የሚነግዱ ብዙ እምነት እንዳሉ እናውቃለን። ለምሳሌ ፕሮቴስታንት በኦርቶዶክስ እኔ ኦርቶዶክስ ነኝ ይበሉ እንጂ ፕሮቴስታንት ነው። ድንግል ማርያምን ክዶ እናቷን ክዶ ልጁን ማመን አይቻልም። ካቶሊክ ነው። ካቶሊክ ከኛ ከኦርቶዶክሳውያን በፍጹም አይገናኙም። ፕሮቴስታንትን ከኛ ከኦርቶዶክሳውያን በፍጹም አይገናኙም። ዛሬ አብረው ከገዳዮቻችን ጋር የሚስቁት የሚሳለቁት ፕሮቴስታንትና ካቶሊክ ናቸው። ኦርቶዶክስ ስለታረደ ግን ደግሞ እነሱም ተራቸው እስኪመጣ ድረስ ቅጣ ነው፣ ይገለባብጣል። ጊዜ መስታወት ነው፣ ሁሉን ያሳየናል፣ እናያለን ገና። ግን ደግሞ እኛ ጋር ቁማችሁ እኛ ገዳዮቻችን እኮ ለፍርድ ይቅረቡን እንጂ ይገደሉ አንልም። ምክንያቱም መጽሐፍ ቅዱሳችን አይፈቅድም። ነገር ግን ጨክኖ ሊያጠፋህ ለመጣ ቁመህ አንገትን ስጠው አላለና እና ከሙስሊሞችም ደግሞ ሁላችሁ ሙስሊሞች አይደላችሁም እኛን ገደላችሁን ጨፈጨፋችሁን እያልን ያለ ነው። ሺህ አለ፣ ሱኒ አለ፣
ውሃብያ አለ። እኛ ገዳያችን ደግሞ ውሃብይ ሙስሊም ነው የሚገለን። ኦርቶዶክስን የሚገላት የሚጨፈጭፋት ውሃብያ ነው። ሁሉንም ሙስሊም እየተናገርኩ አይደለም፣ ሊሰመርበት ይገባል። ከዚህ ጋር ለምን ስለ ሙስሊም ተናገርሽ ለምን እንትናሽ እንድትሉኝ አልፈቅድላችሁም። ብትሉም ደግሞ በእምነቴ የመጣ ቀልድ አላውቅም። ማንኛውም ሰው እምነቱን ሲነኩበት እንደማይወደው ሁሉ እኔም እምነቴ ሲነካ አልወድም፣ ደስም አይለኝም። አምኜበት እስከመከተለው ድረስ ከሱን ብዬ እስከምል ድረስ አሁን ሌላ ሀገር ገና ይቀራችኋል። ገና ወሎ ላይ ተዘጋጁ። እኛ ተዘጋጅቶ የምንጠብቃችሁ መቼስ ድግስ ይዛችሁልን ወይም ደግሞ ስጦታ ልትሰጡን አይደለም። ምን ተዘጋጅተን የምንጠብቃችሁ በገጀራ አንገታችሁ ልትበጥሱና ነው የምትመጡት። ስለዚህ ምን ዝግጅት አስፈለገው? ዝም ብላችሁ መታችሁ አርሲ ላይ የለመዳችሁትን ከኛ እዛው ማድረግ ነው እንጂ መቼስ ተዘጋጅታችሁ ጠብቁን ማለት እኮ እናንተም ገጀራ ያዙ ካላችሁ ያው እንግዲህ ገጀራቸውን እነሱ ይዘው ይጠብቁ ማለት ነው። ይሄ ነው እንግዲህ የቀራችሁና ፕሊስ ወገኖቻችን ለመተሳሰብ ለመመካከር ብንችል ተው፣ አትግደሉን፣ አትገዳደሉ። ነውር ነው። ኦርቶዶክሳውያን እህቶቻችን ናቸው። ኦርቶዶክሳውያን ወንድሞቻችን ናቸው። ኦርቶዶክሳውያን አብረን በልተን ተዋልደናል ተዛምደናል ብላችሁ ዛሬ ድምፅ ብትሆኑ፣ ዛሬ አትንኳቸው ብላችሁ ለኛ ድምፅ ብትሆኑ፣ ነገ ደግሞ እናንተን መቼስ ጊዜ ተገለባባጭ ነው ብያችኋለሁ። ጊዜ ተገለባባጭ ነው ብያችኋለሁ። ጊዜ ቂጣ ነው ብያችኋለሁ። ይገለባበጣል። ዛሬ ከወንበር የያዘው ስልጣን የያዘው ሁሉ የእናንተ ደጋፊ ሆነው ድምጻችን እንዲታፈን መንግስት የሞቱትን 300 ኦርቶዶክሳውያን የታረዱትን 50 ምናምን ኦርቶዶክሳውያን ነው ምናምን ታረዱ ብሎ መግለጫ ቢሰጥም ቢቀንሳቸው መንግስት የዘገበውን መንግስት ያወቀውን ነገር እናንተ አልተደረገም አልታረደም ብላችሁ ብዙ ወጣ ውረድ የምትባላችሁ። እንደገና ደግሞ ኦርቶዶክሳውያን አንድ ልጅ በበቀደም ከሆነ ሶሻል ሚዲያ ላይ ሲናገር እንደሰማሁት ኦርቶዶክሳውያን የገደልናቸው ያረድናቸው ልሙጡን ባንዲራ ይዘው ስላየናቸው ነው የሚል ምላሽ ሲሰጥ ሰምቻለሁ። እና ልሙጡ ባንዲራ የኦርቶዶክሳውያን አይደለም። አንድ ነገር ልንገራችሁ፣ ልሙጡ ባንዲራ የኢትዮጵያዊ ነው። በልሙጡ ባንዲራ ዛሬ አንተና እኔ እንደፈለግን የምንፈነጭባት አገር ሰላም ያስከበረባት አባታችን እምዬ ምኒልክ ልሙጧን ባንዲራ ያውለበለበ አድዋ ላይ ድል የሰራባት ናት። ልሙጧ ባንዲራ ታሪክ የተሰራችባት እንጂ የኦርቶዶክስ ተዋህዶ ቤተክርስቲያን ብቻ አይደለም ልሙጧን ባንዲራም ትውለበለብ። አንደኛ ደግሞ ልሙጡ ባንዲራ አርሲ ኦርቶዶክስ ላይ አይደለም ሲውለበለብ አላያችሁትም። በባንዲራ አታመካኙ። አንድ ነገር ልንገራችሁ፣ ኢትዮጵያ ላይ ሸሪዓ የምትሉት ነገር አይሰራም። እኛ የምንተዳደር በኢትዮጵያ ሕግና ደንብ እንጂ በአረብ አገር ሸሪዓ አንተዳደርም። ይሄ ደግሞ ትፍጨረጨራላችሁ፣ አይሳካም።